ሰላም ጤና ይስጥልን ተከብራችሁ የማራኪ ኒውስ ቤተሰቦች እንደምናላችሁልን አዳዲስ መረጃዎችን ወደ እናንተ ልናደርስ መጥተናል። አብራችሁን ቆዩ። በሽብር ወንጀል የተከሰሱት እነ ክርስቲያን ታደለና 52 ተከሳሾች የተከሰሱበትን ክስ ይከላከላሉ ወይንስ ደግሞ በነፃ ይሰናበታሉ የሚለው ጉዳይ ላይ ብይን ሳይሰጥበት በድጋሚ መራዘሙ ተሰምቷል። በሽብር ወንጀል ተጠርጥረው በስር ላይ የሚገኙት የቀድሞ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው እንዲሁም ደግሞ ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ ከዛ ባሻገርም ደግሞ በድምሩ 52 ተከሳሾች የፍርድ ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በእስር ቤት እንደሚገኙ ይታወቃል። ክሱ የተመሰረተው መጋቢት 2016 ዓ.ም ሲሆን ጉዳዩ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሕገ መንግስትና ጸረ ሽብር ወንጀሎች ችሎት እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ ከቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታ እንዲሁም ደግሞ ሌሎች ጉዳዮችም እየደረሱብን ነው በማለት የሚያቀርቧቸው ቅሬታዎች ዙሪያ ችሎቱ የተለያዩ ቀጠሮዎችን በመስጠት ጉዳያቸውን ሲመለከት የቆየ በመሆኑ የተከሰሱበትን ዋና የክስ መዝገብን የማየት ሂደት በተለዋጭ ቀጠሮዎች ከ4 ጊዜ በላይም ሲራዘም ቆይቷል። በዚህም ጉዳይ በእነዚህ ተከሳሾች ላይ የሰብአዊ መብት አያያዝ ላይ ጥርጣሬ ያለም እየተባለ እየተነገረ ይገኛል። በዋናው የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ለሐምሌ 3 2018 ዓ.ም ቀጠሮ ተይዞ የነበረ ቢሆንም ችሎቱ ጉዳዩን በተጨማሪ ዝግጅት አጠቃሎ ለማቅረብ ለትናንት ሐምሌ 17 2018 ዓ.ም ተለዋጭ ቀጠሮ አስተላልፎ ነበር። ችሎቱ ትናንት የሚሰጠው ብይን ተከሳሾቹ የተከሰሱበትን ክስ ይከላከላሉ ወይንስ ደግሞ በነፃ ይሰናበታሉ የሚለውን ጥያቄ የሚመልስ እንደሚሆን ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 2019 ዓ.ም በመስጠት ውሳኔውን አራዝሞታል ተብሏል። ይህም ጉዳይ ታዲያ አሁን ተቃውሞ እያስነሳም ይገኛል። ፍርድ ቤቱ ብይኑን ማጠናቀቁን ገልጾ የነበረ ቢሆንም ይሁን እንጂ የተወሰኑ ተከሳሾች ላይ በችሎት ባለመገኘታቸው ብይኑን ለንባብ ማቅረብ እንደማይችል በመግለጽ ንባቡን አላደርግም ብለዋል። በትናንትናው ችሎት ታዲያ ፍርድ ቤቱ ያሰማዋል ተብሎ ሲጠበቅ ከነበረው ብይን በተጨማሪም ከተከሳሾቹ አንዱ ከሆኑት ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥር ጋር በተያያዘ ቁጥራቸውን ሌላ ሰው እየተጠቀመበት መሆኑን በመግለጽ ከዚህ ቀደም በችሎቱ ያቀረቡትን ቅሬታ በተመለከተ ኢትዮ ቴሌኮም ለችሎቱ ይሰጠዋል ተብሎ የሚጠበቀው ምላሽ የመስማት ጉዳይም ነበር። እናም ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ኢትዮ ቴሌኮም የላከው ምላሽ ችሎቱ በንባብ አሰምቶታል። በምላሹ መሰረት የሁለቱ ተከሳሾች ስልክ ቁጥሮች ለረጅም ጊዜ ከአገልግሎት ውጭ በመቆየታቸው በኩባንያው አሰራር መሰረት ጊዜው አልፎበት ለሌሎች አዳዲስ ተጠቃሚዎች መዛወራቸውን ኢትዮ ቴሌኮም አረጋግጠዋል። በዋናው ጉዳይ ላይ የሚጠበቀውን ብይን ተከሳሾቹ አቃቢ ሕግ ባቀረባቸው ማስረጃ ላይ ተመስርተው ክሱን ሊከላከሉ ይገባል ወይንስ ደግሞ አቃቢ ሕግ ክሱን በበቂ ማስረጃ ስላላስረዳ በነፃ ሊሰናበቱ ይገባል የሚለውን ጥያቄ የሚመልስ እንደነበር የሚጠበቅ ነበር። የተከሳሾች ጠበቃ የሆኑት አቶ ሰለሞን ገዛኸኝ እንደገለጹት ከሆነ ተከሳሾቹ ከዚህ ቀደም በችሎት ውሎዎች ላይ አቃቢ ሕግ ካቀረባቸው የድምጽ የጽሑፍና የፎረንሲክ ማስረጃዎች ጋር በተያያዘ አስተያየታቸውን ማቅረባቸውን ገልጸዋል። ፍርድ ቤቱ የተከሳሾችን ይህንን አስተያየትና አቃቢ ሕግ ያቀረበው ማስረጃ መርምሮ ማስረጃው ክሱን በበቂ ሁኔታ የሚያስረዳ ሆኖ ካገኘው ተከሳሾቹ እንዲከላከሉ፣ ካላገኘው ደግሞ ተከሳሾቹ ያለ ተጨማሪ ክርክር በነፃ እንዲሰናበቱ ብይን የሚሰጥበት ይሆናል ተብሎ የሚጠበቅ ነበር። ይሁን እንጂ ፍርድ ቤቱ የተከሳሾችን ሙሉ የመገኘት ጉዳይ መሰረት በማድረግ ብይኑን ወደ ጥቅምት 6 2019 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱን ዘግቷልም ተብሏል። የበጀት ዓመቱ መጠናቀቁን ተከትሎ የዳኝነት አገልግሎት ክብደትና ውስብስብነት ከግምት ውስጥ በማስገባት የፌዴራል የመጀመሪያ እንዲሁም ደግሞ ከፍተኛና ጠቅላይ ፍርድ ቤቶች በየዓመቱ ከነሐሴ 1 እስከ መስከረም 30 ለ2 ወራት ያክል በከፊል ዝግ ሆነው የሚቆዩ መሆኑ ይታወቃል። በዚህ ምክንያት ነው ፍርድ ቤቱ ቀጠሮውን ለጥቅምት 6 2019 ዓ.ም የቀጠረው። ይህ ማለት ፍርድ ቤቱ ስራውን በጀመረበት በመጀመሪያው ሳምንት አካባቢ እነ ክርስቲያን ታደለና ዮሐንስ ቧያለው ወደ ፍርድ ቤት ይቀርባሉ እንደማለት ነው። እስከዛው ግን እኚህ የህሊና እስረኞች በማረሚያ ቤት ይቆያሉ። ነገር ግን ፍርድ ቤቱ እየሰራው ያለው ጉዳይ አሁንም አጠያቂ ጉዳይ ነው። ምናልባትም ከጀርባ ያለው ገዢው ፓርቲም ይህንን ጉዳይ እየመራ ይሆናል እየተባለም እየተጠረጠረ ነው። ሊሆንም ይችላል የሚሉ ሰዎችም አሉ። በዚህ ምክንያት ይሆናል ፍርድ ቤቱም ሆነ አቃቢ ሕግ ይህንን ጉዳይ እያንዛዙት የሚገኙም እየተባለን የሚገኘው። እስከዛው ግን ለነዚህ ለህሊና እስረኞች በያሉበት ሰላማቸው ብዚት ይበል እንላለን።